ምንድነው ጀማይ እንደዚህ አይነት ቆሻሻ ውርደት እኔ በህይወቴ ገጥሞኝም አያውቅም አይቼም አላውቅም። ተከታታይ አራት ጨዋታ ስጥት በማንቸስተር ዩናይትድ በጣም ልክስክስ ደግሞ በማንቸስተር ዩናይትድ አንፊልድ መጥተው 3 ነጥብ ኩኑ ደግሞ 3 ነጥብ ሁለት ለአንድ አሸነፉ። አርሰናል ቀለደብን እነ ፍሪፖንግ ቀለዱበት፣ አንፊልድ ላይ ቀለዱበት፣ እነ ኬርኬስ ቀለዱበት፣ ማጉዌር ያገባብን። ምን አይነት ጥንብ የሆኑ ኢንቨስቲንግ ያለን ደግሞ ምን አይነት ቆሻሻ እኔ በህይወቴ እንደዚህ አይነት ውርደት አይቻልም። በህይወቴ ከ10 ዓመት በኋላ መተሽንፉ ኪዳነ ምሕረት እቺን አዲስ የመጣች ሼባው አሉ ሴቶች መስሏታል። የሴቶች ጉዳይ ምናምን መስሏታል። እንግሊዝ ፕሪሚየር ሊግ መሰለኝ ስማት ምን እንዳለች ግባ እንለያለን። ይሄ ቋንፊልድ ነው አባቴ። እኛም በሻሺ ስለስንት እንደማናሸንፋት ነው እንጂ ማላቀው እንደምናሸንፋት ሁሉም ሲያውቃል እኮ ግልጽ ነገር እኮ ነው። ከእረፍት ወደ እረፍት ነው እየመጣን ያለ ነው። ምድረ ቋጣሪ 1 ነጥብ ነው ልዩነታችን። 1 ነጥብ ነው ልዩነታችን። አሁን ደግመን እንበለዋለን። ይሄን ዋንጫ አልነገርኳችሁ? ምን ጉረኛ እንደ ጉራህን ምናምን ትላላችሁ? እኔ ግልጹን ነው የነገርኳችሁ እኮ መጀመሪያ አልነገርኳችሁ? ከጨዋታው በፊት ማን ነው ላይመቸኝ ይችላል ምናምን ብላ ኦሬዲ በቃ ስለስንት እንደምናሸንፍ አናውቅም እንጂ አሸንፈናል ምናምን እንዳይለመድ ሁለተኛ እንዳይለመድ። እሱ ብቻ አይደለም እቺ ስትዋስ ለጨዋታ ነው ተሰካላት። የዛኔ አቅለሸለሸኝ ማሸነፍ አቅለሸለሸኝ ምናምን ካለች በኋላ 3 ነጥብ ረሀብተኛ ሆነች። ገባችሁ አይደል? ዞላ ገነር ዩናይትድ ሆነች። 3 ነጥብ ረሀባት። ገባ አይደል? እሷን እንተዋት። ኮሜንት ላይ የዛሬ 2 ወር ማለት አንድ የዩናይትድ ደጋፊ ደደብ የሆነ የዩናይትድ ደጋፊ ማለት እነሱ መከላከል አያስፈልጋቸውም አሰልጣኛቸው እንደሚያገቡ እርግጠኛ ስለሆነ ብታገባበትም አግብቶ ያሸንፋል። አዋቂ ነህ። ከየት ያመጣችሁት ድንቁርና ነው ደግሞ? መከላከል ማይችል ቡድን ዋንጫ ይበላል ምናምን ነገር። ያ ማጂም የሆነም ሰውዬ እንደዛ አለ። ይሄ የሰር አሌክስ ፈርጉሰን ቃል ነው። የሰር አሌክስ ፈርጉሰን ቃል ደግሞ ማለት ፀሐይ በምስራቅ ትወጣለች፣ ሰር አሌክስ ፈርጉሰን አይሳሳትም። ተረዳኛል? ይሄን መማር ነበረብህ። ማይም ስለሆንክ ነው። ሌላም ደረሰኛል። አሁን እንዳለ ማነው ሰሞኑ ብቅ ያሉት የሊቨርፑል ደጋፊ እና ቲክቶከር ነኝ አክቲቪስት ነኝ እንዳለ ይጠፋሉ። ቪዲዮ ስራ ወደ ኮንቴንት ተመለስ። ደግሞ ማነው 5ኛም ስለምትለጠፍ ተሸማቀህ ወደ ሌላ ኮንቴንት ወደ መጣህበት ኮንቴንት ተመለስ። ገባ አይደለ? ሲጀመር ማነው እዚህ ኮንቴንት ላይ መጥቶ ለመበሻሸቅ ማነው ስታሸንፍም ስትሸነፍም ሁሌም ፊትህ መታየት አለበት። ለመገረፍ ፈቃደኛ መሆን አለበት። ገባ አይደለ? የዩናይትድ ደጋፊን እንደዚህ ጥፍር አታክሉ። ይሁን ላይ የተሰቃዩ ከአመት እስከ አመት አሉ። ገባ አይደለ? ይሁን አንተ እርግጠኛ ነኝ ማነው 5 ነጥብ ስትሆን ተበጠረክ። ላስት ሲዝንማ ዋንጫ ስትበላ ነው የመጣው። 5 ነጥብ ስትበልጥ ተበጠረክ። አሁን ትጠፋል። ካልጠፋም ደግሞ ኔክስት ጌም ስትሸነፍ ትጠፋል። ዱቄት። እስቲ ምክንያታችሁን መስማት ፈልጋለሁ። ማይሙላ 500 ሚሊዮን አውጥተህ ጎል ማግባት አትችልም። ዲፌንስን ማይረባ ዲፌንስን ያላጠናከርከውን ዲፌንስን 500 ሚሊዮን ኖ ጎል 4-2-4 እስከ መጫወት ድረስ ደረሰ እኮ የቴናግ። እንደዛ ነው ዴስፕሪት የሆነው። እየጓጓ መከላከል የሚችል ቡድን እየጓጓ በዛው ያልቃል አልኳ። ምን ትፈልጋለህ? ያው በዛው አለ። አንድ ሼቦ ደጋፊ ማለት ነው ስታለቃቅሱ እዚህ ጋር እንዳልሰማ። ምክንያቱም ዛሬ ማንቸስተር ዩናይትድ ጎረቤቶቻችን ለጥፈው ነው የጣሉሽ ማለት ነው። ይቻላል ማንቸስተር ዩናይትድ ሃሪ ማጉዌር ይችላል። ምንድን ነው ያደረክብን? እኛን ማስደሰት እንደ ራሴ ቲም እኮ ነው ያስደስታል ዛሬ። አምናም ልክ እንደዚህ ነው የካስካቸው እኮ ማጉዌር ምንድነው ቴስታ እንደዚህ አይደረግም። ከስንት ዓመታት በኋላ እኮ እንደዚህ አንፊልድ ሄዳችሁ ጋክፖ የሚባል ሰውዬ እኔ ራስ ምታት የሆነብን አስጨነቀን እኮ ሰው ልጁ 4 አንግል ይመታበታል። ሳላ የሚባል ሰውዬ የት ሄደ? ያ ሁሉ ፐርፎርማንሱን ያ ሁሉ አቋሙ የት ነው ሄደው? አይዛክ ወይኔ ስሎት ግን ብር ብቻ ወጪ 150 120 የለም ጥቅም። ምንድነው እየሆነ ያለው? የሊቨርፑል ድክመት ምንድነው? አሁን እኮ ማንቸስተር ዩናይትድ ከአርሰናል ማለት ነው በ6 ነጥብ አንሶ ነው እየተገኘ ያለው። ቶፕ ኦፍ ዘ ሊግ ማለት ነው። ኩክ እየተደረገ ነው። የሚገርም ነው እየሆነ ያለው ነገር። ይቻላል ማንቸስተር ዩናይትድ። አንተ ስነ ስርዓትን ትይዛለህ። እንዴት ነው በዛ በጠበበ በኩል አንተ አይደረግም እኮ አንተ በጣም ጠቧል እኮ ቦታው። ጭራሽ በዛ ደቂቃ ገና ከመጀመሩ ኡምቤሙ ትችላለህ። ዩናይትድ ዛሬ ማለት ነው። እኛም ሊቨርፑልም ዛሬ በሜዳችን ቀረቀሩልን። ቅርቃር አይገልጸውም። ቅርቃር ማለት ነው። ሮጀርስ
መርዝ ብላ ጭራሽ እኔማ በቃ ሊቨርፑል አሸንፈው ትንሽ እጽናናለሁ ስል ጭራሽ ሊቨርፑልን በሜዳው ተደገመ። አረ ምን አይነት ሳምንት ነው እንደው! አረ እኔ መድኃኒዓለም በተለይ እኔ አስቶን ቪላው ጨዋታ በመድኃኒዓለም ጭራሽም ሊቨርፑልም ምን አይነት ሳምንት ነው ማርያምን! ምን አይነት ማለት ነው በቃ እምለውን ያጣሁት እኔ ማርያምን። ጭራሽ ክለቤን አፍቆኝ ምናምን ጭራሽ ከብሬክ በኋላ ካምባክ ደግሞ እኮ ሃሪ ማጓየር ይችላል። የቋጣሪያ ማህበር ተሳክቶልናል። በቃ እንዴ ሲጀመር ይሄ ሁሉ ሰው የቋጠረ ልታሸንፍ ሼባው ልታሸንፍ ተሰጠሽ። አንፊልድ ላይ ተሰጠሽ እኮ በቃ ታሪክ ነው ያበላሹት። ሲጀመር ዩናይትድ የዓለማችን ምርጡ ክለብ ነው፣ የማይካድ ነው። ጎረቤቴ የሚገርም ውለታ ነው ዋልሽልኝ። ምን ያደርጋል እኔ ጋር ስመጪ ለጠፈሻለሁ እንጂ እኛ ላይ የተቀመጠው ቲም ምንም ያሰጋ አይደለም። ዞሮ ዞሮ ዋንጫውን ለሲቲ ለሚያስረክብ ምንም የሚያጠራጠር ነገር የለውም። ከሙሲ ጀመር እናንተ አፋችሁ ነው እንጂ ትወዱናላችሁ። በቃ ትወዱናላችሁ እንጂ ቶፕ 6 ለማያስገባ ውጤት እንደዛ ታግሎ መጫወት ማለት ትወዱናላችሁ። ይሄን እመኑልን። በቃ እኛ ይሄን እንድታምኑልን ነው የምንፈልገውና ማለት ነው። የሴት ፒስን ጥቅም በደንብ ያወቃችሁ ይመስለናል። አሁን ይኸው ማጋለሽ ምናምን ብትይ ማለት ነው ደሜ ማጉየርን ይዘሽ አንድ ሰው ስለ ሴት ፒስ እንዳያወራ አሁን ከዚህ በኋላ ማለት ነው። ምንም መብት የለሽም የማለት ገባሻ? ሊቪያ አምስተኛሽን ተከናንበሻል። ተከታታይሽን ፈጠረ በስላሴ። አሁን እንዴት ነው? እሺ ይሄን ሳምንት እንዴት ነው የምንሄድባችሁ? አሁን እንዴ ከበሽታችሁ ነው ከበሽታችሁ ነው አይዛክ ማለት ወደ ሀገርና ይቅርብ በቃ አይሆንም። ና ወደ ሀገር ትራሚው ወደ ኢትዮጵያ ና በቃ አይሆንም። ላንተ አይሆንም። እዛ እንዴ ረገሙክ ስላዞቹና ያው ሲስኩም አልዘለለም። ይሁን ብቻ ማጉና መስግኑ። እቺ ሳምንት እናንተ ናችሁ። በቃ ከኮርነር ከሴት ፒስ ያገባን ሳምንት ነው። የማሻችሁ ሲጀመር እኮ ዩናይትድ እኮ የአርሰናል ደጋፊዎችን ለማስደሰት እኮ የተፈጠረ ቡድን ነው። አዎ በአግባቡ በፋክት ነው ማስቀመጥ። ምን ልትሉኝ ነው? እንዳትናገሩኝ ክፉ ደግ ላውራበት። ቆይ ተረጋጉ እንዴ። ይኸውልህ ዛሬ እንድታሸንፍ እፈልጋለሁ። ከጎንህ ነኝ። ወደድክም ጠላህም እቋጠርልሃለሁ አልኩ። በቃ አስቀድሜ ነው የነገርኩህ። ካላመንክ ቪዲዮዬን ሄደህ በቃ ይቆጠርልሃል፣ ግዴታ ነው አልኩ። ቋጠርኩኝ። መተህ ሽማግሌ ለጠፍኩ። ለነገሩ ባልቋጠርልኝ ይሄን ሽማግሌ ተለጠፈዋል አውቃለሁ። ለምን ደክመዋል። አሁን ደክመው በጣም በቃ እንዲህ ከዘራውን ራሱ ይዞት እንዲህ ሲል እንደዚህ ያመልጣው አሁን ላይ በጣም በቃ 4 ደረሰብን እና ምንድነው ትርፌ ማለት ነው። እንድታሸንፍ ስንቋጥርላት ታሸንፋለች፣ እንድትሸነፍ ስንቋጥርባት ደግሞ ትሸነፋለች። ገብቶሃል? አሁን ገብቶሃል ቀመሩ እንዴት እንደሆነ። ታዲያ ይሄንን በቃ ከታ መጣሁ የለህም እኮ ይሄንን እኮ የማይሸነፍ እኮ ማለት ለምንድን ነው ዛሬ በቋጠሮ ታገዝክ? ዛሬ እንዳክደኝ ዛሬ ማለት ነው ትርፌ የኔን ክሬዲት እንዳትበይ ትርፍዬ። ዛሬ ተባብረን ዛሬ እንኳን ፍቅር ይኖረን ዛሬ እና ተጋግዘን ነው ለማለት ያክል ነው። ምን የራሳችሁ ጉዳይ። በመጀመሪያ አንዴ ካለንበት ብድግ እንልና ለዩናይትድ እንዴ ወንድም ጥላ እኔ ባሳየው መንገድ አረካው እንዳልኩት አረካው። ይኸውልህ ሊቨርፑል አንፊልድ መጥቶ ዩናይትድ ከረመረመ ከባድ ችግር ውስጥ ነህ። ከረ እንዴ አንፊልድ መጥቶ ምርኩዝን አስጣለ። ኧረ በስመ አብ! ኧረ እንዴ ዘንድሮ ቶፎር ሊከብድ ነው ሊቨርፑል። በቃ እርግጠኛ ሆኜ ቶፎር ሊከብድ ነው። ተከታታይ 4 ሉዝ ማን ማጓየርን አጥቂ አድርጉት። ማን የምን ሴስኮ ነው አጥቂ መሆን ያለበት? ማጓየር ነው። እኔ እኮ ትላንትና ሊቨርፑል ማሸነፍ አለበት ያልኩት ወያለው አምልጦን እንዳይሄድኩ ዩኤስ ዩናይትድ ይመቻችሁ፣ እግዚአብሔርን ይመቻችሁ። ፒስ አውት። ምድረ ነፍጫላ አደውልልኝ። ምን ላርገ? በቃ ተወኝ፣ አደውልልኝ። ጭራሽ 12ኛ ክፍል የማውቀው ሰው ካየው ስንት ጊዜ እኮ። ምን ስልኬ እስካሁን ራሱ እንዴት ነው ይኖረ እንዴ? ኬት ነው የምትደውሉልኝ? ሁላ ቴክስት የሚያደርገውማ አበዛዙ። ጭራሽ የማላውቀው ቁጥሩን ላብዛ። ምን ላርግ? ለምን አርኔ ስሎት የስራህን ይስጠ። ይሄ ሁሉ ያንተ መዘዝ ነው። ሰውየው ግን ጤነኛ ነው?
አሰልጣኝ ነህ አይደል እንዴ? እንዴት ነው የሚያደርግ? አምና አንተ አይደለም ዋንጫ የበላው፣ በቃ የክሎፕ ቡድን ነው ዋንጫ የበላው። አንተ ምንም ያደረግከው አስተዋጽኦ የለም። በራስህ ልንቀሳቀስ ስትል የምትሆነውን እኮ አየነህ እኮ። ተከታታይ አራት ጨዋታ ታስበላናለህ። ምንድን ነው ቆይ ስራህ እንዳለ ምንም አልገባኝም። ፍሪፖንግን ያመጣው እኮ አንተ ራስህ ነህ እኮ። እና ለምን ደግሞ አይሰለፈው? ኢኪቲኬን በአንተ ነው የመጣው። ከጋክፖ ጋር ያለ ነገር ምንድን ነው? ፋይል ይዞ ባል ወይስ ምንድን ነው? ለምንድን ነው ቤንች የማታረገው? የሆነሽ ይሰለፍ። ሙሉ ደቂቃውን መጨረስ አለበት ጋክፖ። ተቀይሮ ለምን ደግሞ አይወጣው? ምን ያደርጋል እስከዛ ደቂቃ ድረስ? እንዳለ ነገር ስራ ሁሉ አይጥም። በቃ የምታረጉ እስሎት የስራህን ይስጥህ። በዚህ አይነት ማለት ነው። እኔ እውነቴን ነው የምላችሁ ፋሚሊ፣ ውስጣችን ቅጥል ለኔ ያለው ሊቨርፑል ቅጥል ለኔ ያለው ይሄንን በተከታታይ 4 ጌም ከተሸነፍን በኋላ ውስጣችን እርርን ያለው ቅጥል ያንገበግባል። ይሄ የዛሬው ጨዋታ ብሶ በጣም ነው የሚያንገበግበው። ወሳኝ የሆነ ጨዋታ ነበር። እኔ ግራን የገባኝ ምንድነው ችግራችን? ቤስት የሚባል በፕሪሚየር ሊግ ላይ ቤስት የሚባሉ ተጫዋቾች አሉ። እነሱ ሁሉም ተካተው ነው እንግዲህ ሊቨርፑል እየጮተ ያለው። ምንድነው የተመታ ነው? እኔ ያርለሱት ወይ አሰላለፋችን ወይ አቀያየራችን እኔ ምንም ግራ ገብቶኛል። ምንኛውን የትኛው የሚያዝ እንዳለብኝ አላውቅም። ተክልዬ እንዴት ነው እንዴ? ጨዋታው እኮ አንፊልድ ላይ ነው። በአንፊልድ ሜዳ እንዴት በሮኒ ጊዜ እኮ ነው ዩናይትድ መቶ አንፊልድ ሜዳ ላይ ያሸነፈን። እንዴት ሆኖ ነው ሊቨርፑል እንደዚህ ፐርፎርማንስ እንደዚህ የሚወርደው? እንደዚህ አቋማችን የሚወርደው? እኔ ምንም ሊገባኝ አልቻለም። እኔ ምንም ሊዋጥልኝ አልቻለም። ኮራ ቀብረር ብዬ በጣም ብዙ የምለው ነገር አለኝ፣ ግን እሱን ነገ ነው የምለው። ያያሉ የንጉሱ ደጋፊዎች እንዴት ናችሁ? ምን አይነት ስሜት ላይ ናችሁ? በነገራችን ላይ እኔ የምጠብቀው ስለነበር ያን ያክል ይሄ የምፈነጥዘው ምናምን ነገር የለኝም፣ ግን በጣም ብዙ ስለምንለው ነገር በጣም ብዙ ነገ እንላለን ማለት ነው። ግን ማንቼ ማለት ይሄ ስለ ተጫዋቾቻችን፣ ስለ አሰልጣኛችን ሁሉንም ነገር በሰፊው እናወራበታለን። ማንቼ ይችላል። የዋንጫው ቡድን ማለት ማንቼ ነው። የዋንጫው ቡድን ፕሪሚየር ሊጉን ከፍ አድርጌ ልስመው እየመጣሁልህ ነው። ኩርባትና ኩርባን እንግዶቻችን እንግዲህ አሁን በተመለከታችሁ ጨዋታ ሊቨርፑል ከማንቸስተር ዩናይትድ በተጫወቱት ጨዋታ ላይ አርሰናል አሸንፎ ወጣል። ያው አርሰናል በ19 ነጥብ ሊጉን መምራት ቀጥሏል ነው። ባስማ አንተ እንዴት ነው ዳንስ የሚለው ግን ባሰለም ነው። ሊቨርፑል ግን ተከታታይ ጨዋታ ጠቅጠቅ የምታደርገው ባሰለም ነው። ግን ሲጀመር ማለት ባላንዶር ለማጉዬ ካልተሰጠው ባላንዶር ፈታ አይደለም በተአምር በቃ ምንም ነኝ። እኔ ግን ምን አገባኝ? ዩናይትድ ቢሸነፍ አይመለከተኝም ነበር። ሊቨርፑል ሲሸነፍ ደግሞ በጣም ደስ ይለኝ ነበር። ተሳክቶልናል ማለት ነው። ማለት እኔ ለእናንተ አልቆጠርኩም፣ እውነቱን ልንገራችሁ እግዚአብሔርን ሲሪየስሊ ማለት ነው። ግን ሁኔታው ለኔ ተመቸኝ፣ ዝንገረ ይመቻል። ከማንቸስተር ለሚጮት እኮ ከሪያል ማድሪድ እኮ ነው። ይሄ እኮ ቤሊንጋም እኮ ነው። ሃሪ ማጓየር መስሎ ቤሊንጋም እኮ ነው። ሌስተር ጋር ትደውላላችሁ ጨዋታው እንዳለቀ ማለት ነው። ትሄዱና ሌስተሮች ጋር ደውላችሁ 80 ሚሊዮን ፓውንዱ ያንሳል፣ እኛ 10 ሚሊዮን ፓውንድ እንጨምራለን፣ አርቴታ ደግሞ 5 ሚሊዮን ፓውንድ እየጨመረ አንለያለን። ከመጀመሪያዋ ደቂቃ ጀምሮ ያልቋጠርክ መስሎ ቋጥር ያለው የማንቸስተር ደጋፊ አብረኛ አቋጠር መስላልከኝ ማልቋጠር መስሎ እቋጠራለሁ። ወይማ ብሪያን ቦይሞ ቅጽል ስሙ ዮንዚማ፣ ቅጽል ስሙ ጢሞቴዎስ፣ ቅጽል ስሙ የአንፊልድ ጌታ ይላል አባት። አረ እንዴት ነው ያስደስታችሁ ማቼ ማርያምን ይመቻል። ሃሪ ማጓ ማለት ሮናልዲኒዮ፣ ጎቾ፣ ዲአሴስ፣ ሞሬራ ፕላስ ክርስቲያኖ ሮናልዶ፣ ዶስ ሳንቶስ አቬሮ ፕላስ ሊዮኔል አንድሬስ ሜሲ ፕላስ ዣቪ ሄርናንዴዝ ፕላስ ሪካርዶ ኢዛክሰን ካካ ሌቴ ፕላስ ይበቃዋል። ሃሪ ማጓየር በቂ ነው ራሱን ችሎ ማለት። ኩኛ እንዴት ነው የሚችለው? ማርያምን አንድ ጎል ሳያገባ ደግሞ ሙሉ አመቱ ነው የለም ኳሱን ያየ ሰው ማለት ምን አይነት ደስ አንተ እንዴት ይችላል ማለት በስርዓት ነው የሚችለው። አያቅባ እንደዚህ ጫውት ሁሉ ጊዜ እንደዚህ ጫውት ማንቸስተር ሌላ ደረጃ ውስጥ ነው የሚገባው ማለት አትወጡም። ማሰረኛ እኛ ተደጋግፈን ኮንፈረንስ ቢሆን እናስገባችኋለን። ፎሎ ኮፒንግ ሼር ያደርጋችሁ ኤማቻቾ ምድረ ቋጣሪ በጊዜተኛ የሼባውና የወያለው ደጋፊ በጊዜተኛ ምንን ይዘህ ስቋጠር እንደነበር አውቃለሁ። ለእኔ መቼም ልቋጠር አልችልም። ለእኔ አውቋለሁ። 20 ዓመት ጠንቅቄ አውቃለሁ። ወያላውም ቢሆን ለማን ስደግፍ እንደነበረ ልብህ ያውቀዋል። ብቸኛው አንፊልድ አይል ሲኦል አይል የትም ቦታ ይመቸኛል። ቅጠረኝ፣ እለጠልጥሃለሁ። ለምን የዩናይትድ ኪንግደም
ገዢ ነኝ። እኔ እያለሁ ማንም ከዚህ በኋላ አፉን መክፈት አይችልም። 3 ዓመት ያለ በረኛ ገልብጬ እየተጫወትኩ አሳፈጥኩ። አሁን በየተራ እለጠልጥሃለሁ። በአንደኛው ሳምንት አምልጦኛል። አንደኛ ሳምንት ላይ አምልጦኛል። ቀጣይ በሜዳው አሁንም እዝታለሁ እንደ ሊቨርፑል ጨዋታ ቀጣይ በሜዳው ኦልትራፎርድ ላይ በመጀመሪያ ሳምንት ያመለጠኝን በሜዳው በደጋፊ ፊት እለጠልጠዋለሁ። ለምን? ዩናይትድ ኢዝ ባክ። ማንቸስተሮች እንኳን ደስ አላችሁ። ማለት እኔ እዚህ ቲክቶክ ላይ ማለት ነው አንድ መለመድ አለበት ብዬ የማስበው ነገር በተለይ ውጤቱ እናንተን ማይጠቅማችሁ ማይጎዳችሁም የሆነ ውጤት ሲሆን ማለት ነው እና የጓደኞቻችሁ ክለብ ካሸነፈ ልትደሰቱ ይገባል። ለምሳሌ አሁን እኛ ቻምፒየንስ ሊግ ላይ ስንጫወት እና ስናሸንፍ እንኳን ደስ አላችሁ ልትሉን ይገባል። እኛ ደግሞ እንደዚህ ፕሪሚየር ሊግ ላይ ቀላል ያሉ ጨዋታዎች ምናምን ስታሸንፉ እንኳን ደስ አላችሁ እንላችኋለን እና በጣም በቃ ችላችሁን ያሸነፋችሁት ይመቻችሁ። ሼባው ግን ተጋልጧል። በቃ እኔ ለ4 ተከታታይ ሳምንት በፊት ነበር ከ4 ሳምንት በፊት ነው ሼባው ልክ ያልሆነ በቃ ሸዋሸዋ የሆነ ቡድን ነው እና ፐርፎርማንሱ ሺት ነው ብያችሁ ነበር እና ብዙ የሊቨርፑል ደጋፊዎች ተበሳጭታችሁ ነበር። እኛ ላይ ከምትበሳጩ መለስ ብላችሁ እዩት። መለስ ብላችሁ ቡድናችሁ ፈትሹ። በጣም የተከላካይ ክፍተት አለባችሁ። መሀላችሁ ልክ አይደለም። ማካሊስተር ሞቷል። ቨርትስ ምን እንደሆነ አይታወቅም እና በጣም በቃ ደባሪ ቲም ነው ያላችሁ ዘንድሮ። ሜቢ ማለት ነው አምና ዋንጫ የበላው ቲም የክሎፕ ቡድን ነው እንጂ የስሎት ብቃት አይደለም ወደሚለው ዲስከሽን ልንመጣ እንችላለን። ምናልባት ግን እስቲል አርሰናል አንደኛ ነው፣ ሲቲ ሁለተኛ ነው። ይመቸን። ሳምንቱ አሪፍ ሆኖ አልቋል። ዩናይትዶች እንኳን ደስ አላችሁ ለማለት ነው ዋናው። ግን ግብ አንለያለን። ይሄ ኳንፊልድ ነው አባቴ። እኛም በሻሺ ለስንት እንደምናሸንፋት ነው እንጂ ማላቀው እንደምናሸንፋት እኮ ሁሉም ሳያውቃል እኮ ግልጽ ነገር እኮ ነው። ከእረፍት ወደ እረፍት ነው እየመጣን ያለ ነው። ምድረ ቋጣሪ 1 ነጥብ ነው ልዩነታችን። 1 ነጥብ ነው ልዩነታችን። አሁን ደግመን እንመራዋለን እንበለዋለን። ይሄን ዋንጫ አልነገርኳችሁ? ምን ጉረኛ እንደ ጉራህን ምናምን ትላላችሁ? እኔ ግልጹን ነው የነገርኳችሁ እኮ መጀመሪያ አልነገርኳችሁ? እኛም በሻሺ እና ምንድነው ነው ያልኩት እኮ መጀመሪያ ራሱ። ጋይስ አሁን ይሄን ቪዲዮ ምሰራላችሁ ውጪ ነውና ኳሱን ማየው በኋላ ከጨዋታው በኋላ ቪዲዮ ለመስራት አይመቸኝምና መጀመሪያ ሰርቼው ልውጣ ብዬ ያስቤ ነው። እና እንለያለን ግባ። ጨዋታው በፊት አንዳንድ ፊቶችን አሳያችኋለሁ። የአስማት ፊት ይሄንን ይመስላል። ከጨዋታው በኋላ አይቀየርም፣ እንዳጠፋ ግሎሪ ማን ዩናይትድ እንገናኛለን። የሮቢ ፊት እንግዲህ ይሄንን ይመስላል። ደስተኛ ሳቅ በሳቅ ግን ትንሽ ፍርሃት እየተሰማ ነው። ማጉዌር መግባቱ ትንሽ እንዳትሄድ የትም በኋላ እንገናኛለን። ናርዲያንስ ፊት ከጨዋታው በፊት እንግዲህ ይሄን ይመስል ነበረ። ከጨዋታው በኋላ እንገናኛለን። ወገግ እንዳልኩ ነው የሚያልቀው። የትም እንዳትሄድ። ኦ ዮርዳን ብናሸንፍም ብንሸነፍ ጀመራችሁ ደግሞ ለሊቨር ጀመርካንተ አልጀመርክ። አዬ ከጨዋታው በኋላ እንገናኛለን። ሌላዋ ደግሞ ይኸውልህ ብቸኛዋ ሲያየኝ እንዴ ነው የተርበደበደው። እሺ አንቺም እንዳትጠፊ አልጠፋም። ሴፍ ነሽ፣ ችግር የለም። ደህና ነሽ? አዬ ቀጣይ እንዲህ ነው ፈቀው። አዬ እንገናኛለን፣ እንዳትሄድ። ጨዋታው ሲጠናቀቅ ግን የሁሉንም ሪአክሽን ማሳያችሁናል። ጋይስ ቶቶ ስፖርት ላይ መጫወታችሁን አትርሱ። ቺክን ሮር ተጀምሯል። እንዲሁም ደግሞ ስለተመዘገባችሁ ብቻ 50 ብር ዲፖዚት ስላደረጋችሁ ብቻ እስከ 50 ሺህ ብር ስፒን አለ። አይሸባው ተሰጠሽ። ከጨዋታ በኋላ ጨዋታው መጠናቀቅ በኋላ ሸባውን ስጥት ውለት አለባችሁ። ዋንጫ በሉን ግን ውለት አለባችሁ። ዋንጫ ስንበላ ትስማላችሁ መታችሁ። ምን ብዬ ነበር ሊቨርፑልን አንፊልድ ላይ ካሸነፍነው 0 ዓመት ዋንጫውን አሲስት አድርገናል። እኛ አናሳፍራችሁም። ምን ብዬ ነበር? ፈገግቴ እንዳለ ነው በኋላ የምቀረጸው ብዬ ነበር። ተሳክቷል። እኛ ደግሞ ማለት ነው ዋንጫውን በልተን እንድትስሙ እንፈቅዳለን። ከኛ እኮ አትበሉትም ደግሞ እንበላለን፣ እንችላለን። እጃ ያበደ ያው የእናንተን እንትን ተወተንላችኋል። እና ቆይ ና ማጓየር መግባቱ ብለህ ነበረ መሰለኝ። ሁሉም የዩናይትድ ደጋፊ እንደዛ ነበር። ማጓየር መግባቱ አልክ። ይቅርታ በለው። የእኔ ብቻ አይደለም። ይቅርታ ማጉዬ ሲጀመር አንድ ነገር ልንገርህ። አርሴ ዋንጫ ሲበላ ማጓየርና
እናንተ መታችሁ ትስማላችሁ። የምር እንፈቅዳለን። እኛ የራሳችንን ዋንጫ ነው የምንስመው። ፍሩን እኛ ማሽቃበጥ ግድ ይለናል። ለምን እንዲሸነፉ የምንፈልገው ቡድን ምናምን ስላሸነፉ አይደለም። ለዚህ አይደለም ምንም አያመጣም ነበር ሼቦ አየነው እኮ አይደል? ግን ማን በዚህ በተዳከመ ቡድናቸው 500 ሚሊዮን ያወጣን ሰውዬ አንፊልድ ላይ ሄደው መለጠፋቸው ይሄን ነው የሚያሳየው። ጠዋት ላይ ምን ብዬ ነበረ? ይሄ ፊክስቸር ሁሌ አይችልም የተባለው ቡድን ነው ውጤት የሚያመጣው። ዘንድሮ ግን ሁለቱም ነበር አይችልም ያልኩት። ገባሽ አይደል? ማንቼ ዛሬም ይችላል፣ ለዋንጫ ያሰጋል ነው የምልህ። አሁን ሳምንቱ ሙሉ ማለት የዋንጫውን አንድ ጆሮ ያዝን ቢሉ ከአርሰናል ልቅ የዋንጫ እድል ያለን እኛ ነን ቢሉ ምንም ነገር ቢሉ 21 እያመጣ ነው ምንም ነገር አንድ ሰው እንዳይናገራቸው አንድ ሰው ገባህ? ማሸነፍ ፈልገው ገብተው አሸንፈዋል። ደጋፊውን ጨምሮ አቡዬ ነው ማንቼ አንድ ሰከንድ አቡዬ አልወየለም። የክለቡ ደጋፊ ሆኖ ነው የወከለው። ለዛ ነው እኔም የደገፍኩት። እንደተናገርኩት ይሄ ማይም የሆነ ማናጀር አርኒ ስሎት አውትበል ከክሎፕ ይበልጣል። እሱ ግልጽ ነው። ግን አውትበል በትርፍ ጊዜው ቴናግ የሆነ ሰውዬ ቆይ አራተኛ ይመጣል። አራተኛ ኮፒሊንክ ያለ የምር ማለት ነው። እኔ በእነሱ ቦታ እያደራመመኝ እግዚአብሔር ሰው እንዴት ግማሽ ቢሊየን ገንዘብ አውጥቶ በወራጅ ቀጠና ይሸነፋል? ቢስሚላህ ምን አይነት ዩናይትድ ያየነው ዛሬ! ዋው በቃ እኔ በጣም ከብዙ ጊዜ በኋላ ማለት ነው የፈርጉሰን ዩናይትድ በሉት ዋው በጣም በቃ ክብር ይገባቸዋል። የምሬ ነው የምላችሁ። በቃ እስከ ጥጉ ማለት ነው። በቃ ሲጀመር ሸባውን ሸዋሸዋቲም እንደሆነ ነው በደንብ ያስባታችሁት ማለት ነውና የሚገርም ጨዋታ የሚገርም ቲም ማለት ነው። በቃ አንተ እንዴት ነው የሚከላከሉት ላላህ ብለህ ዋው በቃ የሚገርም በቃ ክብር ይገባቸዋል የምር። በዛ ላይ ለኛ ደግሞ የ5 ነጥብ ልዩነትም ተፈጥሯልና ብዙ ተረባዎችና ብዙ ፉገራዎች ነበር። በጣም የብዙዎቻችሁን ቪዲዮ አዘጋጅቼ ነበርና በቃም ዛሬ ሪስፔክት የምር አንደኛ ዩናይትድ ነው ያየነው። ግባ እናውጣው። አንፊልድ ላይ ማንም አያሸንፍም። እኔ ወያሉ አይደለሁም። የት ቦታ ላይ ልክን ማስያዝ እንዳለብኝ የማቅ ታላቁ የማንቸስተር ዩናይትድ ደጋፊ ነኝ። ግባና አውጣው። አንድ ሳምንት ሙሉ ዛትኩብህ በጩኸታሙ ስቴዲየም በጩኸታሙ ደጋፊ ፊት እቀጠቅጥሃለሁ። ለምን? ጌታ ስለሆንኩኝ። አንፊልድ ላይ አላሸንፍህማ። እኔ አርሰናል አይደለሁም፣ እኔ ቼልሲ አይደለሁም፣ እኔ ሲቲ አይደለሁም። እኔ ታላቁ ክለብ ማንቸስተር ዩናይትድ አንፊልድ ላይ አይደለም ሲኦል ላይ ቀጠረኝ ይመቸኛል። አሁን በተደረገ እንግሊዝ ፕሪሚየር ሊግ እንግዲህ ማንቸስተር ሊቨርፑል ሜዳ ድረስ በመሄድ 2-1 በሆነ ውጤት አሸንፏል። ሁለት ዩናይትዶች ይመቻችሁ። በቃ ሊቨርፑል ሜዳ ድረስ ሄዶ ማሸነፍ በጣም ከባድ ነው። የትኛውም ቶፕ 6 ቲም ይህን ነገር ማረጋግጦት ነበር። በጣም በቃ አመቱን ሙሉ በቃ ሲጀምር እንደዛ የተወራለት የነበረው ሊቨርፑል በቃ ፍርክስክሱ እየወጣ ነው። ይሄ ሁሉ ጥፋት የምለው እንግዲህ የስሎት ላይ ነው። ምክንያቱም ምንም ያለቅር ነው ሁሉ ነገር ሲያደርግ የነበረው ግዢውም ያለቅር ነው። ያ ሁሉ ብር አፍስሶ ምን ብሎ በቃ ግን ይገባቸዋል። እንኳን ተሸነፉ። ስር በኩልም በጣም በቃ ደስ የሚል ኢነርጂ አለ እኮ አሪፍ የሆነ በቃ የመነሳሳት ምናምን። ግን በቃ ይሄ የአሞሪም አሰላለፍ መንገድ በጣም በቃ ደባሪ ነው። በቃ መሀል ላይ እንዲበለጡ ያደርጋቸዋል። የሆነ የተጫዋች ጉድለት እንዳለ ያህል ነው የሚሰማው። ብቻ ዛሬ ማሸነፋቸው ማንቸስተር ለእነሱ በጣም ጥሩ ነው። 3 ነጥባቸውን ይዘው በሊቨርፑል ሜዳ ላይ ወጥተዋል። የመጀመሪያውን ጎል ያስቆጠሩ የነበረው ሙምቤሞ ነበረ። ያው ያሸነፉን ጎል ደግሞ ጋክፖ ነበር ያስቆጠረው። የመጨረሻውን ደግሞ የማሸነፊያውን የማንቸስተር ጎል ያገባው ሃሪ ማጓየር ነው። እሱ በቃ ብዙ ጊዜ ይታደጋቸዋል ማንቸስተሮችን። የዛሬ 4